ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ወደ ቀዳሚ ዜና አልፋለሁ። የትግራይ ህዝብ ጭቆናን የመሸከም ታሪክ እንደሌለውና ይልቁንስ መብቶች ለማረጋገጥ በመደራጀት የታገለ የመጣ መብቶችን ያስከበረ ብሎም የብሔረሰብ መብቶች አክብሮ የመጣ ህዝብ ነው ሲሉ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ዶክተር ደብረጽዮን ይህን የገለጹት እንደ ብሔር ፍጹም አንጠፋም በሚል መርህ በመቀለ በተካሄደው ህዝባዊ መድረክ ሲሆን ሁሉም ብሔሮች ለህልውናቸው በሚያደርጉት ትግል የትግራይ ህዝብ ከጎናቸው መሆኑን ተናግረዋል። እንደሚከተለው ይቀርባል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑ የደርግ ስርዓት መደምሰሱንና በአምባገነኑ መቃብር ላይ በሀገር ደረጃ ሰላም፣ ልማት፣ የዲሞክራሲ ግንባታ ማረጋገጡን ይታወቃል። ሆኖም ይህን መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይ ህዝብ ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽሟል። አሁንም አጠናክረው ለመፈጸም በዝግጅት ላይ እንደሚገኙ በመቀለ እንደ ብሔር ፍጹም አንጠፋም በሚል መርህ በተካሄደው መድረክ የተገኙ የመቀለ ነዋሪዎች ገልጸዋል። አያይዞም አሁን ባለንበት ሁኔታ መቀጠል አንችልም ያሉት ተሳታፊዎቹም እንደ ህዝብ የመኸተ አቅሞቻችን በማደራጀት ህልውናችንን ለማረጋገጥ የምንወስንበት ምዕራፍ በመሆኑ ከመንግስት ጎን በመሆን ከመላው የተጨቆነ ህዝብ ጋር በመተባበር ይህን ስርዓት ልንገረስስ ይገባል ብለዋል። ተለማሚጽካ ዝባል ቃልስ የለን ወሲንካ ምእታዊ እየተለማመጥክ የምታመጣው ሰላም የለም። ሰላም የሁሉም ወገኖች በጎ ፈቃድ ነው። አሁን ግን የትግራይ ህዝብ እየተራበ እየሞተ ከበቂ በላይ ለሰላም ሲል መሄድ እስካለበት መንገድ ሄዷል። አሁን መጥፋት ብቻ ነው የቀረው። ህዝብ ደግሞ እንደ ህዝብ አይጠፋም። እየተለማመጥን አንኖርም። በቃ በዚህ ልክ ሁሉም ሊገነዘበው ይገባል። ለሚመጣው ሁሉ ልንመክት ይገባል። እየሞትን ነው እኮ። ከዚህ በላይ ምንድነው የሚመጣብን? እስከናልቅ አንጠብቅም። ታሪካችንም አይደለም። ህዝቡ ራሱን የመከላከል መብት ብቻ ሳይሆን የመመከት መብትም አለው። ስለዚህ በአንድነት ለሚመጣብን የህልውና አደጋ በቅንጅት ልንዘጋጅና ልንመክተው ነው የሚገባው። ይሁት አጀንዳ ኢዋናውን ትክክለኛ ነው። የአሁኑ አጀንዳ ወሳኝ ነው። ምክንያቱም ከበቂ በላይ ታግሰናል። በመሆኑም አሁን ጠላቶቻችን ለሰላም ዝግጁ አይደሉም። የትግራይ ህዝብ ጦርነት ፈላጊ ተደርጎ ፕሮፓጋንዳ እየተሰራብን ነው። አሁንም አልተኙልንም። የትግራይ ህዝብ አሁንም እየተራበ እየሞተ ሰላም እያለን የሚገኘው። ሆኖም ይህ ሊታያቸው አልቻለም። ለሰላም እድል የሰጠን ህዝብ ለማጥፋት እየተዘጋጁ ነው። እንደ ቢያፍራ ቀስ በቀስ እንጨርሳቸዋለን ብለዋል። ከመጡ እንስሳም እንደማይተው በሚዲያዎቻቸው እየገለጹ ነው። ስለዚህ ይህ ግልጽ ዳግም ጄኖሳይድ ለመፈጸም እየተቀራረቡ በመሆኑ አማራጫችን መመከት ነው። ለዚህም ከመንግስታችን ጎንነን እንመክታለን። የትግራይ ህዝብ አንድነቱ በመጠበቅ ለህልውናው በከፈለው መስዋዕትነት ጭቆናና ህልውናን ለማጥፋት ለመጣው ኃይል የማይቀበል መሆኑን በዓለም አደባባይ ያስመሰከረ ህዝብ እንደሆነ የገለጹት የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ህዝቡ ለሰላም ሲል ከበቂ በላይ መስዋዕትነት ከፍሏል ብለዋል። ሰላምና ዘርግ ጽላለና የአብይ አህመድ አገዛዝ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ መረጃ ማሸጋገር ይገባናል። ትግራይ የሁላችንም ናት። መሰረታዊ ጥያቄዎቻችን በመተማመን ላይ ተመስርተን ለመመለስ ለዚህ ተገቢውን ትግል ማድረግ ይገባናል። የፕሪቶሪያው ስምምነት ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጄኖሳይዳዊ አገዛዙ በታቀደው ሁኔታም ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጄኖሳይድ እየተዘጋጀ እንደሚገኝ አብራርተዋል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም። ስለዚህ በአሁኑ ሰዓት አንድነታችንን አጠናክረን የትግራይ መሰረታዊ ጥያቄዎችን ማረጋገጥ ብቸኛ መፍትሄ ሆኖ አግኝተነዋል። የህዝቡ ደህንነትና ሰላም ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና በዓለም አቀፍ ተሞክሮዎች ላይ የተመሰረተ መሆኑንና ከዚህ በኋላም ለትግበራው በትኩረት እንደሚሰራም ዶክተር ደብረጽዮን ተናግረዋል። የትግራይ ህዝብ ክብር በመጠበቅ ህልውናችንን ለማረጋገጥ በጽናትና በአንድነት ትግላችን አጠናክረን መቀጠል ይገባል ሲሉ
የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ገለጹ። የህወሓት ስራ አስፈጻሚ አባልና የጽሕፈት ቤቱ ኃላፊ የሆኑት ወይዘሮ ፈትለ ይህንን የገለጹት እንደ ብሔር እንድንጠፋ አንፈቅድም በሚል መርህ ሐሳብ በትግራይ ምስራቃዊ ዞን አድግራት ከተማ እየተካሄደ ባለው ህዝባዊ መድረክ ላይ ነው። ጄኖሳይዳዊ የአብይ አህመድ አገዛዝ በትግራይ ህዝብ የሚፈጽመውን ስርዓታዊ በደል በመላው የሀገሪቱ ብሔር ብሔረሰቦች ጭምር እየፈጸመ ነው ያሉት ወይዘሮ ፈትለም ይህም ሁሉም የሰላም አማራጮች ዝግ በማድረጉ ይህንን ስርዓት በጋራ ትግል ማስወገድ ይገባል ብለዋል። አክሎም ይህንን ጨቋኝ ስርዓት ለማስወገድም የጋራ ትግል የሚደረግበት ወቅት አሁን መሆኑንም አስምረውበታል። በብሔራዊ ማንነቱና ክብሩ የማይደራደረው የትግራይ ህዝብ ለማንነቱና ክብሩ ለማስጠበቅ መስዋዕት የሚከፍል ህዝብ መሆኑን የገለጹት ወይዘሮ ፈትለም በትውልዶች መስዋዕት የተጠበቀው የትግራይ ሉዓላዊነት ብሔራዊ ማንነትና ክብሩ እንዲሁም የራሱን እድል በራሱ የመወሰን መብቱን በየትኛውም ጊዜ ለድርድር የማይቀርብ መሆኑንም ገልጸዋል። ጄኖሳይዳዊ የአብይ አህመድ አገዛዝ እንደ ህዝብ የትግራይን ህዝብ ለማጥፋት እየተዘጋጀ መሆኑን ገልጸው አሁንም የትግራይ ህዝብ ህልውናውን ክብሩንና ማንነቱን ለመጠበቅ ሲል በጽናትና በአንድነት ትግሉን አጠናክሮ ሊቀጥል ይገባል ያሉት ወይዘሮ ፈትለወርቅ ገብረ እግዚአብሔር ጭቁን የኢትዮጵያ ብሔር ብሔረሰቦችም ከትግራይ ህዝብ ጎን በመሰለፍ ይህንን ስርዓት እንዲታገሉት ጥሪ አቅርበዋል። የትግራይ ህዝብ የህልውና ጥያቄዎች ምላሽ የሚያገኙት በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር መሆኑን ተገንዝበን በሚደረገው ትልቅ የትግል ዝግጁ ነን ሲሉ እንዳስላሴ ሽረ ከተማ ነዋሪዎች ገለጹ። የአብይ አህመድ ጄኖሳይዳዊ አገዛዝ እስካለ ድረስ የትግራይ ህዝብ ህልውና ማረጋገጥ የማይቻል በመሆኑ የትግራይ ህዝብና የሌሎች ብሔር ብሔረሰቦች የጋራ ትግል አስፈላጊ መሆኑን የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ገልጸዋል። ይህ የተገለጸው በትግራይ ህዝብ ያንዣበበውን የህልውና አደጋ አስመልክቶ በተለያዩ የትግራይ ከተሞች እየተካሄደ ባለው ህዝባዊ መድረክ ላይ ነው። የሰለሞን አስመላሽ ዘገባ ሙሉ ብርሃን ዳርጌ እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሐሳብ በተለያዩ የትግራይ ከተሞች እየተካሄደ ባለው ህዝባዊ መድረክ ላይ በትግራይ ሰሜን ምዕራብ ዞን እንዳስላሴ ሽረ ከተማ በተካሄደው መድረክ የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ተገኝተዋል። በዚህ መድረክ ላይ የትግራይ ህዝብ ህልውናና ደህንነት በብልጽግና ስርዓት መቃብር ላይ ብቻ ይረጋገጣል በሚል መሪ ሐሳብ የክልሉና የዞኑ ከፍተኛ አመራሮች ከነዋሪዎችና ከተፈናቀሉ ወገኖች ጋር ተወያይተዋል። በመድረኩ ላይ የተገኙት የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የብልጽግና ስርዓት ወታደራዊ ኃይሉን በማሰባሰብ በትግራይ ህዝብ ላይ ዳግማዊ ወረራ ለመፈጸም ተዘጋጅቷል። እንዲሁም በትግራይ ህዝብ ላይ ያነጣጠሩ ፕሮፓጋንዳዎችን በማሰራጨት የህዝቡን አንድነት ለመበተን በየቀኑ እየሰራ ነው ብለዋል። በመሆኑም ህልውናችን የሚረጋገጠው በብልጽግና መቃብር ላይ ብቻ ነው ሲሉ ገልጸዋል። ይህ ጄኖሳይዳዊ አገዛዝ በትግራይ ህዝብ ብቻ ሳይሆን በሌሎች ጭቁን ህዝቦች ላይ እየፈጸመው ያለው ግፍና በደልም በተባበረ ትግል ማስቆም ይገባል ያሉት ዶክተር አብርሃም ተከስተ ይህንን ስርዓት በጋራ ለማስወገድም የጋራ ትብብር የሚያስፈልግበት ወቅት መሆኑንም አክለዋል። የሽረ እንዳስላሴ ከተማ ከንቲባ አቶ ገብረ መድህን ዮሐንስ በበኩላቸው የማይቀር ድልን ለማስቀጠል በሁሉም ዘርፎች ዝግጅቶችን ማጠናከር ያስፈልጋል። ይህንንም ለማሳካት ከላይ እስከ ታች ድረስ በአንድ አስተሳሰብ መንቀሳቀስ ይገባል ብለዋል። በመጨረሻም የትግራይ ህዝብን ህልውናና ደህንነት ለማረጋገጥ የወጣው አዋጅ ቁጥር 366/2018 ዓ.ም በመድረኩ ተሳታፊዎች በሙሉ ድምጽ በመደገፍ መድረኩ ተጠናቋል። የአብይ አህመድ ጄኖሳይዳዊ አገዛዝ በማጥፋት የተፈናቀሉ ወገኖች ወደ ቀያቸው ለመመለስና ግዛታዊ አንድነት ለማረጋገጥ ቁርጠኛ መሆናቸው የአክሱም ህዝባዊ መድረክ ተሳታፊዎች ገለጹ። እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሐሳብ በአክሱም ከተማ በመካሄድ ላይ ያለው ይህ መድረክ በመድረኩ የተገኙት የላዕላይ ማይጨውና በአክሱም ከተማ የሚገኙ የምዕራብ ትግራይ ተፈናቃዮች እንዳሉት የትግራይ ህዝብ ህልውና ሊረጋገጥ የሚችለው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ብቻ ነው ብለዋል። ከጄኖሳይዳዊ ጦርነት በድል የተረፉት የምዕራብ ትግራይ ተፈናቃዮች በተለያዩ መጠለያዎች በአውሬ እንዲበሉ አገዛዙ እንደፈረደባቸውም ጠቁመዋል። የትግራይ ህልውና ለማረጋገጥ በሚደረገው ትግል ከትግራይ ሰራዊት ጎን እንደሚሰለፉ የተናገሩ ተሳታፊዎቹም
በአገዛዙ የህልውና አደጋ የተጋረጠባቸው ሌሎች የትግል አጋሮችም በብልጽግና አገዛዝ ላይ ክንዳቸውን እንዲያነሱ ጥሪ አቅርበዋል። የጄኖሳይዱ አብይ አህመድ አገዛዝ የትግራይን ህዝብ ዳግም ለማጥፋት የጦርነት ዝግጅት እያደረገ መሆኑ ተገለጸም። ይህ ህዝቦች በመለያየትና ጦርነት ብቻ በመቆየት የሚፈልገው ስርዓት የሁሉም ህዝቦች የጋራ ጠላት በመሆን መላው የኢትዮጵያ ብሔር ብሔረሰቦች የጋራ ትግል በሚያደርጉበት ወቅት አሁኑን መሆኑንም ተገልጿል። ይህ የተገለጸው ዘበት ለብሔራዊ ጥፋት ወይም ዳግም እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሀሳብ በትግራይ ደቡባዊ ዞን ማይጨው ከተማ በተደረገው ህዝባዊ መድረክ ላይ ነው። መድረኩ መዓዛ መኮንን ተከታትለዋለች። ስለሺ ሐጎስ ያቀርበዋል። ዘበት ለብሔራዊ ጥፋት ወይም ደግሞ እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሐሳብ በትግራይ የተለያዩ ዞኖች እየተካሄደ ያለው ህዝባዊ መድረክ በትግራይ ደቡባዊ ዞን ማይጨው ከተማ ተከናውኗል። የጄኖሳይደሩ የአብይ አህመድ አገዛዝ ዳግም ጦርነት በመክፈት የትግራይን ህዝብ ዳግም ለማጥፋት ወታደራዊና የጦር መሳሪያ እንዲሁም የሚዲያ ዘመቻ እያካሄደ መሆኑን በመድረኩ ላይ የተገለጸ ሲሆን ይህን ጄኖሳይዳዊ አገዛዝን ለመመከት ያለው አማራጭ መታገል ብቻ መሆኑን በመድረኩ ተነስቷል። በመድረኩ ተገኝተው ለተሳታፊዎች ንግግር ያደረጉት የህወሓት ስራ አስፈጻሚ አባል አቶ ተወልደ ገብረ ጻድቅ እንደተናገሩት ጄኖሳይዳዊው የአብይ አህመድ አገዛዝ የትግራይን ህዝብ ለማጥፋት የተለያዩ ስራዎች እየሰራ መጥቷል፣ አሁንም እየሰራ ይገኛል ብለዋል። ስለሆነም የትግራይን ህዝብ ለማጥፋት የመጣን ጠላት ለመከላከል እንደ ህዝብ የምንወያይበትና መፍትሄ የምናስቀምጥበት ወቅት መሆኑን አስምረውበታል። ባለፉት ጊዜያት ሰላሙ እንዲጸናና የትግራይ ህዝብ ጥያቄዎች ተፈናቃዮችን የመመለስ ግዛታዊ አንድነት የማረጋገጥና ሌሎች መሰረታዊ ጥያቄዎች እንዲመለሱ ከፍተኛ ዋጋ መክፈሉን የገለጹት አቶ ተወልደም አገዛዙ ግን በአንጻሩ የትግራይን ህዝብ በሁሉም ነገር ዘግቶ የማጥፋት እርምጃ አጠናክሮ ቀጥሎበታል ሲሉ አክለዋል። ስለሆነም ችግሮች በሰላማዊ መንገድ መፍታት ካልተቻለም ወሳኝ አማራጫችን ብሔራዊ ደህንነታችን ማረጋገጥ ብቻ ነው ሲሉ ገልጸዋል። ተፈናቃዮች እንዳይመለሱ በመስራት በተቀደደ ኬንዳ በረሃብ እንዲያልቁ በማድረግ በትግራይ ህዝብ ላይ ስፍር ቁጥር የሌለው በደል እያደረሰ ይገኛል። ይህ እንዳይበቃው አሁንም ያልቋጨውን የትግራይን ህዝብ ለማጥፋትና ጦርነት ለመክፈት ዝግጅቱን አጠናቆ የሰላም ኃይል ሊሆን እንደማይችልም ተረጋግጧል ነው ያሉት አቶ ተወልደ በገለጻቸው። ስለሆነም ለዚህ መፍትሄ ከዚህ ኃይል ጋር ፊት ለፊት ገጥሞ ብሔራዊ ህልውና ማረጋገጥና የትግራይን ህዝብ ከጥፋት መታደግ ይገባል ሲሉም አቶ ተወልደ ገልጸዋል። ስለሆነም መላ የትግራይ ህዝብ እንደ ከዚህ ቀደም አንድነቱን በማጽናት ታግሎ ብሔራዊ ጥያቄዎቹን ማረጋገጥ ይገባዋል ያሉ ሲሆን መላው የኢትዮጵያ ብሔር ብሔረሰቦች ህዝቦችን በመለያየትና ጦርነት በማስቀጠል ብቻ የአገዛዙ እድሜ ለማስቀጠል እየሰራ በመሆኑ ሁሉም ብሔር ብሔረሰቦች በጋራ ይህን አገዛዝ ሊያስወግዱት ይገባል ብለዋል። የአብይ አህመድ አገዛዝ በትግራይ ብቻ ሳይሆን በሁሉም የሀገሪቱ አካባቢዎች በህዝቦች ላይ ጦርነት በመክፈት ስልጣኑን ለማራዘምና የህዝቡ ስቃይ ከሚራዘም ሁሉም በጋራ የሚቆምበትና ስርዓቱን የሚታገሉበት ወቅት አሁን መሆኑን ተመላክቷል። ተሳታፊዎች በበኩላቸው የአብይ አህመድ ስርዓት ባለፉት ዓመታት የፈጸመው ግፍና በደል እንዳይበቃው አሁንም ህዝቡን በሁሉም መንገድ ዘግቶ እንዲጠፋ እያደረገው ይገኛል። ስለሆነም ይህንን ስርዓት ለማጥፋት በቁርጠኝነት የድርሻቸውን እንደሚወጡ ቃል ገብቷል። የትግራይ ህዝብ የገጠመውን የህልውና አደጋም በመመከት ተመሳሳይ ግንዛቤ በመያዝ በአንድነት ከመታገል ውጭ ሌላ አማራጭ እንደሌለው የትግራይ ደቡባዊ ምስራቅ ዞን አስተዳዳሪ አቶ ከላሊ ሐጋዚ ገለጹ። እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሐሳብ በትግራይ ደቡብ ምስራቅ ዞን ሰሓርት ወረዳ በተካሄደው ህዝባዊ መድረክ ላይ ሲሆን የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ የደቀነውን የህልውና አደጋ ለመመከት የጄኖሳይዳዊ ስርዓቱ ባህሪ መረዳትና መገንዘብ ውጤታማ ትግል ለማካሄድ ወሳኝ ነው ብለዋል። የትግራይ ህዝብ የገጠመውን የህልውና አደጋ በመመከት ግዛታዊ አንድነቱና ተፈናቃይ ወገኖችን መመለስ ይገባዋል ያሉት ዋናው አስተዳዳሪው አቶ ከላሊ የትግራይ ህዝብ ህልውናን ለማረጋገጥ በሚደረገው ትግል ሌሎች ብሔሮች ከጎኑ እንዲሰለፉም ጥሪ አቅርበዋል። አክለውም የአብይ አህመድ ጄኖሳይዳዊ አገዛዝ በመላው የሀገሪቱ ህዝቦች ላይ የሚፈጽመውን አረመኔያዊ ድርጊት ለማስቆምና ሀገሪቱን የሁሉም ህዝቦች የጋራ አገር ለማድረግ ሁሉም ብሔሮች በአንድነት ሊታገሉ ይገባል ሲሉም በመድረኩ ተመላክቷል።
በመጨረሻም ላለፉት 4 ዓመታት ውይይት ሲደረግበት ቆይቶ 4000 ተሳታፊዎች የተገኙበት ብሔራዊ ምክክር የተሰየመ የኢትዮጵያ መንግስት መድረክ በአገሪቷ መጻኢ ዕድል ላይ አሉታዊ አደጋ መደቀኑን የኢትዮጵያ ኢንሳይት አመላክቷል። ለገርዜር ኃይሉ ዘገባ ስለሺ ሐጎስ። በብሔራዊ ምክክሩ የተሰየመው መድረክ ዓላማና ግብ ላይ ብቻ ሳይሆን በሚያስከትለው ውጤት ላይ ከፍተኛ ስጋት የደቀነባቸው በመሆኑም የሶማሌን ክልል ወክለው በምክክሩ መሳተፍ ጀምረው የነበሩ ተወላጆች ገለጹ። ሂደቱ በ1987 ዓ.ም የጸደቀው የሀገሪቷ ህገ መንግስትና የህገ መንግስቱ ስርዓት ዙሪያ ለመደራደር እንደሆነ ግንዛቤ መያዛቸውን የጠቀሱት የሶማሌ ተወካዮች በስርዓቱ ተጠቃሚ የሆኑ አካላት ያላካተተና በማዕከላዊ መንግስት ፍላጎት ብቻ ታክሎበት በሀገራዊ እርቅ በሚመስል ሁኔታ ለመጨረስና የፌዴራል ስርዓቱን ለመለወጥ የሚደረግ ሙከራ አድርገው መመልከታቸውን ያስረዳሉ። የሶማሌ ህዝብ በኢትዮጵያ እንዲቆይ እንደ ዋስትና አድርጎ የሚመለከተው ህገ መንግስቱ ብቻ መሆኑ ያስነበበው ኢትዮጵያ ኢንሳይት ብሔራዊ ውይይቱ የሶማሌን ጥያቄ እንደ ዋስትና የሚጠቀምባቸው አንቀጾች እንዳይነኩበት በአይነ ቁራኛ እንደሚመለከታቸው ይጠቅሳል። ማዕከላዊ መንግስት ሶማሌ ክልልን እንደ ቅጥያ እንጂ እንደ ዋነኛ የሀገር ባለቤት አድርጎ እንደማይመለከተው በ2017 ዓ.ም በክልሉ በተከናወኑ መድረኮች ግልጽ መደረጋቸውን ያስታወሰው ዘገባው ሶማሌዎች በፍርድ ቤት፣ በወታደራዊ ኃይል፣ በደህንነት አገልግሎቶችና በሲቪል ሰርቪስን ጨምሮ በተለያዩ የፌዴራል ተቋማት ውስጥ ተገቢውን ውክልና የሌላቸው መሆኑ እንደ ማሳያ ተወስዷል። የሶማሌ ተወላጅ ባለስልጣናት በከፍተኛ የፌዴራል የሥራ መደቦች ላይ መሾማቸው የሶማሌን ህዝብ መሰረታዊ ጥያቄዎች ለመለወጥ የማያስችል መሆኑንም ሰነዱ ያመለክታል። የሶማሌ ክልል ወደ ባህር ለማድረስ የኢትዮጵያ ስትራቴጂያዊ መስመር እንደሆነ ያስገነዘቡት ተወካዮቹ ዝቅተኛ በመሰረተ ልማት እንዲሁም የኤሌክትሪክ የቴሌኮሙኒኬሽንና የትምህርት ኢንቨስትመንት ዙሪያ ዝቅተኛ መሆኑና ከአብዛኛው የሀገሪቱ ክፍል ጋር ሲነጻጸር አሁንም ወደ ኋላ የቀረና የኢኮኖሚ አድሎ ያለበት መሆኑን ይጠቅሳል። ለአብዛኛው የሶማሌ ህዝብ የኑሮ መሰረት የሆነው የእንስሳት አርብቶ አደርነት ዘርፍም በሀገራዊ የልማት እቅዶች ውስጥ አነስተኛ ትኩረት እንደተሰጠው አመላክቷል። በህገ መንግስቱ አንቀጾች 8፣ 39ና 41 የተረጋገጠው መብቶች ለሶማሊያውያን የፖለቲካ አስተሳሰብ ወሳኝ መሆኑ ያረጋገጡት ተወካዮቹ በምክክር ራስን በራስ የማስተዳደር መብትን የሚገድቡና በማዕከላዊ ስልጣን ላይ ያዘነበሉ መሆናቸውን ወቅሷል። በብሔራዊ ምክክሩ የመንግስት አወቃቀር አጀንዳ ዙሪያ እየጨመረ የመጣውን ስጋት እንዳደረበት ያመላከተው የኢትዮጵያ ኢንሳይት ዘገባ በርካታ የተቃዋሚ ኃይሎችና የክልል አካላት ሂደቱ የብሔር ፌዴራሊዝም ለማዳከም የአንቀጽ 39ን ይዘት ለመሸርሸር እንዲሁም ማዕከላዊ የፖለቲካ ስርዓት ለማጎልበት እንደሆነ ስጋት መፍጠሩን አመላክቷል። የብልጽግና ፓርቲ በአዳማ ባደረገው ውይይት ላይ ህገ መንግስታዊ ለውጦችን እንደ ክልላዊ መልሶ ማዋቀር፣ የመሬት ይዞታ፣ የክልል መልሶ ማደራጀትና የግማሽ ፕሬዝዳንታዊ ስርዓት መዘርጋትን መፈተሹ የዘገበ ሲሆን ሶማሌ ክልልን በ3 እንዲሁም በኦሮሚያ በ6 እና አማራን በ4 የሚከፋፍሉ ሐሳቦችን መሰንዘራቸውን ገልጸዋል። ብሔራዊ ውይይቱ ማንነትን፣ የመንግስት አወቃቀርንና ራስን በራስ የማስተዳደር መብትን የሚመለከቱ አለመግባባቶች ለመፍታት ሲባል በ2013 ዓ.ም አዋጅ ወጥቶ እንደነበር ያስታወሰው ዘገባው እንደ ኦጋዴን ነጻነት ግንባር የመሳሰሉ ድርጅቶች ከአሰራሩ ውጭ መሆናቸውን አስታውሷል። ትግራይ ሙሉ በሙሉ ከምክክሩ ውጭ መሆኗ ብቻ ሳይሆን በአማራና በኦሮሚያ ክልሎች ያሉት ግጭቶች ከግምት ውስጥ ሳይገባም ፓርላማው በተቆጣጠረው የብልጽግና ፓርቲ የበላይነት የተጫነው መሆኑ የተጠቀሰ ሲሆን የተቃዋሚዎች ሐሳብ መደፍጠጡን አሳይቷል። በሶማሌ ተሳታፊዎች የተነሱ ስጋቶች ውይይቱን በራሱ ዋጋ ቢስ የሚያደርገው መሆኑ የገለጸው ኢትዮጵያን ኢንሳይት ፓርቲዎቹ በሀገሪቷ የፖለቲካ ምክክር መድረክ የነበራቸው ተሳትፎ እየገደበ መምጣቱን ይገልጻል። በሀገር ደረጃ ሙሉ ስምምነት ከሌለም በህገ መንግስታዊ ማሻሻያ ላይ መድረስ እንደማይቻል ብዙ ሶማሊያውያን የፖለቲካ ተሳታፊዎች በፍቃዳቸው የፌዴራል ስርዓቱን ጥያቄ ውስጥ የሚከት መሆኑን ያሳያል። የምክክር ኮሚሽኑ ድምዳሜ በፌዴራል ስርዓቱ ጥርጣሬ ጣለ እንደሚሆን የገለጸው ዘገባው ከሶማሌ ክልል አልፈው አጠቃላይ የፌዴራሊዝም ስርዓቱ ተስፋ ያጨለመ እንደሆነና በሁሉም የሀገሪቱ ዜጎች አለመተማመን ሊፈጥሩ እንደሚችሉ አስረድቷል። ውድ ተመልካቾች የዕለቱን አበይት ዜናዎች እነኚህ ነበሩ። ፍርቱና ገብሩ ዜናዎች በመምራት ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።